plan, my biggest plan. ሴዶን ከዚህ ስፖርት ዓለም ማስወገድ ነው። ይሄ ቃሌን እጠብቃለሁ። ጄስ ገባ አዛብራ ነው መዳንያል ምስክር ነው። መዳይ ፈራረ ኮስ ስማ መዳይ ፈራረ አታቆስ ከ 20 ዓመት ድረስ እኮ በላይ ፈሮ ትምህርት የተማረ ክትፎ እኮ ብር ያለ ሰው ነው የሚበላው። ጠንያ ታጅቶ ተገዳ ሲሳቅበት አብሮት ምስኩ የሚመስለው ሰው I promise you ሴዶ እኔ you have no idea ምን ያህል እየጠበቅኩ እንደነበረ አንተ ሶስት ወር ነው ፕራክቲስ ታደርግ የነበረው እኔ ከ3 ዓመት በላይ አንተን ስጠብቅ ነበር የዚህን ሀገር የማርሻል አርት ካንሰር እኔ ነኝ ማውጣው ብዬ my biggest plan ሴዶን ከዚህ ስፖርት ዓለም ማስወገድ ነው ይሄ ቃሌን እጠብቃለሁ ሴዶ ማርሻል አርት ትሰዋለህ እኔ ጆነር ነው ሴዶ አባጋኛ አርጌ ከቴል ታላሶታው ወደ ማርሻል አርት ታደርጋለሁ እዚህ ውስጥ ማለት ነው ለኔ ቻሌንጅ ያላቀረበልኝ የለም ወንዶች ወላደ መምደር ፈራረ ኮስ ስማ መምደር ፈራረ አታቆስ ከ 20 ዓመት ድረስ እኮ በላይ ፈሮ ትምህርት የተማረ የመጠጥ ማስታወቂያ ያሰራው ታውቃለህ እና ምን ቆጣኛለች ይላል ግን ቦርድ ላይ ሻፍጭ ያለው ነው ፖስት ሲያደርግ አትቆጣም ይሄን አስተዳደግ ነው ወንድ ልጅ ሻፍጭኛል ነው አጠገብ ደራስ ለባጆች ምንድን ነው የሚሰሩት እንደዛ ያታዋ ኢትዮጵያ ውስጥ ነው ተወሮ ወንድሜ every part of the country fighting in a grappling culture እንዲስፋፋ every single day ስራ እየተሰራ ነው ከኢትዮጵያ ኢንተርኔት ማርሻል አርት ጋር በመተባበር and secondly ወደ ቀድሞ ስትመለስ ደስ ይላል ለምን የማስፋፍ ሰው ማለት ነው ለኢትዮጵያ ማርሻል አርት ኢቲኤፍሲ የከፈተው ነገር እድል ከፍተኛ በቃ አሳየና አሳየን እሺ አሳየን ጆን በዳይፐር እያወራ በጣም ደስተኛ ነኝ ሁላችሁም እዚህ ጋር ካይታዎች ደባደባ ሪኩስ መግባት ማሰብ ሌላ ነገር ይላልና ሁላችሁም በጣም ኮንታክት ያላችሁ እንደዛ ነውና ሰላም ወራባችሁ በጣም ማካራችሁ ወይ ከቲክቶክ እንደዚህ ወጥቶ ሊጋጠም ያለ አንደ ቢላስ የመጀመሪያው ነው ያስባል ግን እሱ የሚሆነው ጆና ሴዱ እነሱ ከፋይት በኋላ ያሸነፈው ጋር ተጠንቀቃለሁ ስታሸነፉ ፈቃደኛ ሆናችሁ ልታስተምሩ ይፈልጋለሁ ቴዶ ማሸነፍ አንተ ጋር ወጥቼ ማለት ነው ጆ ማሸነፍ ነው በእርግጠኝነት ጆን ያሸንፋል እሱ ብቻ ፈቃደኛ ይሄ ነገር ሴዶ አይራመድ ደግሞ መጽሐፍ አይችልም ግን አሁን የመማሩ እድል አይኖርም እጅ ወደሉ አንቺ ዳይፐርሽ የምታስሪበት ነው እንዴ የኔ ነገር አባል ጉዳት ነው ዳይፐር ለኢትዮጵያ ሚክስር ማርሻል አርት ምን እንደሆነ አሳያችኋለሁ እንድትመልሱ ፈልገው ጠንካራ ጎናቸው ምንድነው ብላችሁ ታስባላችሁ? የሴዶ ጠንካራ ጎን ምንድነው? የጆኒ ጠንካራ ጎን ምንድነው? ሁለተኛ ባለፈው ከአንድ ዙር አያልፍም ብለህ ቻሌንጅ ሰጥተህ ነበር። ጆኒ ጓደኞች ሲመጣ ማለት አይቻልም ሴዶ ግን ብዙ ጊዜ እንሰት ይመታል ኮርናን ይመታል ሰው ሲመጣ ይቻላል እና የተመጡ ሰዎች ወይ ምስክርነት ቢሰጡ ይረዳሃል ወይ እስከዛሬ መጣው እና ለዛም ጥያቄ ጠይቁ ባካችሁ ጥያቄ ይፈልጉ ጥያቄ ለሁለት ፐርሰናል ጥያቄ ጠይቃችሁ ለአንተ ማን ነው ፕሮፌሽናል እሺ ለሙአዝ ስትልኝ ለሙአዝ አንተ በልና ሙአዝ ጋር እሺ እኔ አንድ ብሎ ነገር አለ የመጀመሪያው ሰው እስካይ አይችልም እንግዲህ ደጋፊዎች እጅግ አድርጌ አመሰግናችኋለሁ
የኔ ጨዋታ በቃ ቀላል እንዳለቀ ቁጠሩት። ኢቲኤፍሲ 3 እንገናኝ። ሌላ ፍሬዘር ሀብታሙ ጋር ይሻለኛል። ሀብታሙ ጋር ልትሄድ ነው? ፍሬዘር ከዚህ በኋላ 63ን ይዞ ይቀጥላል። እኔ 67 አለሁኝ። ሀብታሙ 60 ኪሎ ይወርዳል። ታያላችሁ። ስለዚህ አሁን አንተ እያልከን ያለ ነው ሁለቱንም ካታጎሪ አንዱን በራሴ አንዱን በልጄ ይዘዋለሁ። ምንም ተስፋ የለውም። በቃ እና ከዚህ ጋር ሌላ ሻመጣ ስለዚህ እንዳለ ቆጣጠራችኋለሁ። አንድ ነገር ቻሌንጅ መረዚህ ጨርሰው ምትሉት ቻሌንጅ የምትሰጡ ሰዎች አላችሁ። ቀኝ ነው ታወራለህ ነው ይሄን አትበሉ። ቻሌንጅ መስጠት ፈልጋለሁ። ቀኝ እጅ ኖካውት ለእጅ ሳስቀይር ነው እንዳይደብር እኮ ቻሌንጅ ነው። በ10 ሰከንድ ሲጨርስልህ አንተ ምን የምታደርገው? ማዘዝ አይደለም ፈልገው፣ ቻሌንጅ ነው ፈልገው። እኔ በ10 ሰከንድ ከጨረስኩት አንተ ምን የምታደርግልኝ? ቻሌንጅ ስጡኝ ነው የሆነ ነገር አደረግልህ አለ ወዲ በዚህ ጨርሰው ወዲ እናንተ ባረጋችሁ ትጨርሳለህ። የለም ስለዚህ በቃ እኔ አንደኛው ዙር ላይ በቀኝ እጅ ጨርስላችኋለሁ። ይሄንን ጠብቁ። ቀኝ እጅ ይባል አንደኛው ዙር ላይ ቀኝ እጅ እስካሁን አይመጣም ፈርቶ በነገራችን ላይ 18 ፕሮፌሽናል ፋይት ያለው ነው። 18ቱንም አሸንፏል። አንድም ሉዝ የለበትም። እኔ ደግሞ የመጀመሪያው ሉዝ እሰጠዋለሁ። እሺ ቴንክ ዩ በጣም እናመሰግናለን። ቦይካስ ምንድነው የምትሰጠው ነገር? በመጀመሪያ ሰውን ያላመሰገነ ፈጣሪውን አላመሰግንም። ይሄ ነገር እንዲሳካ እዚህ ላደረሳችሁ ሰዎች በሙሉ አልহামዱሊላህ ማመስገን እፈልጋለሁ። በመቀጠል እናትና አባቴ ሲያሳድጉኝ ካለ ውጪ ማንንም መፍራት እንደሌለብኝ አድርገው ያሳደጉኝ። ስለዚህ ስጋ ለብሶ እንደኔ እጅና እግር ለብሶ ይዞ የሚመጣ ማንኛውንም ሰው እንደማልፈራ ለመናገር እፈልጋለሁ። ከዛ ውጪ ግን አይ ቲንክ ቦይ ሳይመን ጎበዝ ፋይተር ነው ብዬ ገምታለሁ። ውስጥ ላይ ቆንጆ ጨዋታ እናሳያቸዋለን። ከባለፈው የተሻለ ትክክለኛ MMA ፋይት ከኛ ጠብቁ። በዚሁ አጋጣሚ ለጋምቤላ ደጋፊዎች እኔም የእናንተው ልጅ ነኝ። ኢትዮጵያዊ ናችሁ፣ ኢትዮጵያዊ ነን። ግን ቆንጆ ጨዋታ አሳያቸዋለሁ። አመሰግናለሁ። እኔ ያልገባኝ ነገር አለ። ሴዶ ምን አገብቶት ነው ሚዲያ ላይ አንተ የሚናገር ምንድን ነው ያላችሁ ነገር አለ እኛ የማናውቀው ከኛ የደበቃችሁ? ጥሬ ስጋ በጣም ነው የምወደውና 10 ኪሎ እያዘዘ እየጨረሰብኝ አስቸግሮኛል። ጸባችሁ ጥሬ ስጋ ነው። ጥሬ ስጋ ይፈታዋል። ጥሬ ስጋ ይፈታዋል ነው የሚላችሁ። ይሄን ስለዚህ ብቻ ነው ወይ ምንድነው የምትለው ነገር? እኔ ኢትዮጵያዊ ነኝ፣ ችግር የለም። ጋምቤላ ነኝ፣ ልጃችሁ ነኝ። ግን ወንድማችሁን ግን እንደማይሆን አድርጌ ነው የምልከው እያለ ነው።